ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ እንደምን አረፈዳችሁ እንደምን አመሻችሁ። ዕለታዊ አበይት ጉዳዮች የተሰኘው ፕሮግራማችን አሁን ጀመረ። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር አብራችሁ እንድትቆዩ በአክብሮት ጋበዝናችሁ። ከኛ ጋር ቆይታ አድርጉ። ከሰገነቱ ከማማው ላይ ሚኒሊክ ዛሬም ንጉስ ነው። ፕሮግራማችንን ጀመርን። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆይታ አድርጉ። እና በገዳ ስርዓት ይተዳደር ሲል እነ ሽመልስ አብዲሳም ባለስልጣን እዛ ተቀምጦላል። ዝም ብሎ እንዳይመስልህ፣ ይሄ በሚዲያ እንዲተላለፍ ያደረጉት ዝም ብሎ እንዳይመስልህ፣ ማስተጋባት ፈልጌ አይደለም ያመጣሁት። ናሬቲቭ ለመቆጣጠር እየሄዱበት ያለው ርቀት እንዲገባን ነው። ይኸውልህ የሚኒሊክ ሀገር የአባቶች ሀገር እንደዚህ የሆነ ቅር ቢልህ እንኳን ከወንድሞች ጋር ቅር ቢልህ እንኳን ተበድለ ሁላ አብረህ ትቆማለህ። ተበድለ ሁላ አማራን አንድ ታደርጋለህ እንጂ እንዲህ ሊያጠፋ የመጣ የአማራን ሕዝብ ታሪኩን ኢትዮጵያን እንደዚህ ድምጥ ማጧን ሊያጠፋ የቆረጠ ቡድን በዚህ ደረጃ ተደራጅቶ ሲመጣ ጫት ያናወዘው ተሳዳቢ ቀጥረህ እነከሌን አፍርሼ እንደዚህ አድርጌ ምናምን ትላለህ። ከዚህ በላይ ቢትሬ ማድረግ፣ ከዚህ በላይ መካድ አለ? ከዚህ በላይ ክደት አለ? ቱ ቢ ኦነስት እንኳንስ ስንት ጀግና ይኸው አሁን በምናየው ደረጃ የሚረባረቡ አቅም ያላቸው ሰዎች የሚመጡበት ትላንትል ብየዋለሁ፣ ዛሬ ደግሞ አለው። ይኸውልህ አሁን ወሽመጡ እየተቆረጠ ቁጭ ብሎ እየተከታተለ ነው። ደረቅ ጫቱ እንዳያንቅህ ውሃ እየጠጣህ ለማንኛውም እየጠጣ ጌታዬ ቁጭ ብሎ ይከታተላታል። እያንዳንዱ አቅም ያላቸው ምርጥ ደጋፊዎች ስላሉን አንዲት ሊንክ ፒክ አድርገን መተን ይኸው አለን 400,000 500,000 ሰብስክሪፕሽን ይዞ ከዚህ የተለየ ቁጥር ይዞልህ አይመጣም በዚህ ቻናል ላይ። የሚያጠቁን ደግሞ የበለጠ መረጃ አላቸው። የሚደንቃቸው ለነሱ ነው። ዊዝን 30 ደቂቃ 40 ደቂቃ ውስጥ ዝግጅት አድርገን ይሄን አድርገን ዩኖዋት የትኛው ኤክስቴንት እንደሚሄዱ ጠብቀው ልንገባ ወደ ፕሮግራማችን ልንገባ ዝግጅት ባደረግንበት ደቂቃዎች ምናምን ሲቀሩ ባላቸው መስመር ባላቸው ሊንክ ባላቸው ካገዛዙ ጋር ባላቸው ሚስጥርና ግንኙነት ተረባርበው አይ ያዘጋ ነው አሁን አይመጡም ብለው ሲያስቡ ዊዝን 30 ደቂቃ ምናምን ደቂቃ ውስጥ እንመጣለን። ስንመጣ ህዝቡ ነው አለ። እየታመሙ ያሉት እነሱ ናቸው። እኛ ለህዝባችን የምናሳየው ይህን የትግል መስመር ነው። ጥያቄያችን ምንድን ነው? ለእኛ ይህን አድርጉ፣ እኛን እንዲያድርጉ፣ እንደዚህ አይደለም። አቁሙ። በትግል ውስጥ የሚከፋፍል ነገር ማድረጋችሁን አቁሙ። ሌሎቹን በጥፍራችን ሁላ ቧጭረን ታገልናቸው። ከፋፋይ እርምጃ በሚያመጡበት ጊዜ ትክክል አይደለም ብለን ታግለናቸዋል። የማጥቃት እንቅስቃሴ ሲያደርጉ ትክክል አይደለም ብለን ታግለናቸዋል። የስድብ አብዮተኛ ሲቀጥሩ ትክክል አይደለም ብለን ተናግረናቸዋል። አሁን ተመልከቱ ማህበራዊ ሚዲያ ላይ፣ አሁን ተመልከቱ ቲክቶክ ምናምን ገለመሌ ላይ ማን ነው የስድብ ስምሪት ይዞ የሚንቀሳቀሰው አካል? የማን ግሩፕ ነው? እሱን እየነጠልን እናመጣላችኋለን። በየቀኑ እናሳያችኋለን። ላኪውንም ተላላኪውንም እንድትታዘቡት እናደርጋለን። ከዚያ ውጭ አብዛኛው በአማራ የህልውና ትግል ውስጥ ያለው አካል አሁን በፈለግከው መንገድ የተደራጀውን ኢትዮጵያኒስት ነኝ የሚለውም አማራ ነኝ ብሎ በኩራት ቆሞ የሚታገለውም አማራነቱና ኢትዮጵያዊነቱ ያልተጣላበት እንካሰላንታ ቀርቷል። በፊት ትንቅንቅ የነበረው በትግራይ ብሔርተኛ በአማራው በኩል የነበረው ግብግብ ያ የለም። አሁን መመላለስ ምናምን የለም። የባዴን ቅምጦች ጎንደር ጎጃም ብለው ሊያባሉ ይውል ሲራወጡት ያላቸው ማህበራዊ ሚዲያው ላይ ዝም ብለህ አስተውለያቸው። ጎንደርና ጎጃምን ለማናከስ ወሎን ጎንደርን ጎጃምን ሸዋን እያሉ ለማባላት ለማነታረክ ይጥራሉ። አለሳካ ሲላቸው ወርደው ደግሞ ምዕራብ ጎጃም ምስራቅ ጎጃም ይሉልሃል። የእንግዴ ልጁላ አሁን የበላይ ዘለቀ ልጁ ምዕራብ ምስራቅ ትላለህ። ሰፈር ውስጥ ተወሽቀህ የኔ አካባቢ የኔ ሰፈር የዛ ቀበሌ ምናምን ትላለህ።
የቴዎድሮስ ልጅ ሆነ የገብርዬ ልጅ ሆነ እናውቃቸዋለን። የብአዴን ቅምጦች በሚዲያም በለው በሌላም በለው ሁለት ግሩፕ ሰርቶ ደቡብና ሰሜን ብሎ የመሸጋለ ይሄ ታላቁን የጎንደርን ህዝብ አይገልጸውም፣ አይመለከተውም። ምስሉም ገጹም ይሄን አይደለም። ጎንደር የኢትዮጵያ ዋልታና ማገር ነው። ጎጃም የኢትዮጵያ ምስሏ ነው። ቤተ አማራ ወሎ የአማራነትም የኢትዮጵያዊነትም ቁጢት መገኛው ነው። ኢትዮጵያ ማንን ትመስላለች ብትላት ሸዋን ትመስላለች። እንዴት አንሰ ስታበቃ ሰፈርና ቀበሌ ውስጥ ትርመጠመጣለህ የምንላቸው የብአዴን ሰዎች ናቸው። ዓላማ አላቸው። እነሱን ተዋቸው፣ ይራቁት። አባቶቹ ባለስልጣን ናቸው፣ ገንዘብ ያሸሹ ናቸው። ይሄ ስርዓት ከፈረሰ ህልውናቸው ያከትማል። አይምሰል በስማቸው የተቀበሉት መሬት የትየለሌ ነው። እዚህ አለ እኮ ሜሪላንድ ሲልቨር ስፕሪንግ አካባቢ የሚኖር ሰው የብአዴን ቅጥረኛ የሚመላለስ ካሳሁን ካርሎስ የሚባል ባለስልጣን የተወሰኑ ባለስልጣናትን ይዞ ባህር ዳርን ተቀራመታት ስንል ሊንደፋደፍ ሞከረ። እንተዋወቃለን፣ ስንት ሺህ ካሬ ሜትር እንደወሰድክ ለማን እየተናገር እንደሆነ ያውቀዋል። ሚዲያ ላይ ሁለት ቀን ተወራጅቷል። እየጠበቅን ነበረ። ካሳሁን ካርሎስ መጥቶ አያስጥለውም። የካሳሁን ካርሎስ ሰነድ እንደወጣ አውጥተን እናሰጠዋለን። አንዴ አሳማ ማርቢያ አንዴ ምናምን ብሎ አገኘው ተሻገር ካቢኔ ሰብስቦ የወሰነበት የውሳኔ የካቢኔው ቃለ ጉባኤ አለ። እዚህ በሰብሲዲ ቤት ውስጥ እየኖረ ኢትዮጵያ ውስጥ ኢንቨስተር ተብሎ ምንም እንደ አገር ምድር የሚያክል መሬት ተቀብሏል። ካገኘው ጋር አረቄ እየጠጣ የአማራን አርሶ አደር እያፈናቀለ መሬት የወሰደ ሰው እዚህ መጥቶ ይከላከልልሃል። አማራ ነው ብለን የምታስበው ከዛ በጥቅም ትስስር ተያይዞ የመጣ ነው። ሚደንቃችሁ እኮ የውላችሁ ይሄንን ነገር ይሄኛውን ፈልገዋለሁ። ዛሬ 15 ነው አይደለም? ነገ 16 ሚኒሶታ ላይ አንድ ፕሮግራም ተዘጋጅቷል። የፕሮግራሙ አዘጋጆች ሚኒሶታ ላይ ተመልከቱ፣ የኢትዮጵያ ኤምባሲ ብለው ይጠሩታል። እነ ብናልፍ አንዱዓለም እዚህ ተልኳቸውን የሚፈጽሙበትን ይሄ ደብዳቤ እየተሰራጨ ነው አይደል? ይሄ የምታዩት ደብዳቤ ሚኒሶታ ለየአብያተ ክርስቲያናቱ እየተላከ ነው፣ ለየተቋማቱ እየተላከ ነው። ምንድን ነው የሚለው? የዋሽንግተን ዲሲ ኤምባሲውና በሚኒሶታ ያሉ አገር ወዳዶች ገለመሌ ምናምን ያዘጋጁት ፕሮግራም የሚለው ቤሪያ ላይ እነ ሳንሆዜ፣ ሳንዲያጎ፣ ካሊፎርኒያ በስም ይዘናችኋል። እነማን እየተንቀሳቀሳችሁ እንደሆነ ተመልከቱ። የምንቃወማችሁ ለስርዓቱ ተገረዳችሁ የኢትዮጵያን ስያሜ ሊቀይር ኢትዮጵያን እንደ ሀገር ሊያፈርስ እየሰራ ያለ ኢትዮጵያን ብቻ አይደለም ኤርትራንም ሱዳንንም አፈርሳለሁ የሚል ህልመኛ ቡድን በዲያስፖራ ውስጥ አሁን እድል ፈንታ አይቶ ተነቅሏል አይደለ? ለዚህ እኮ ነው ይውላችሁ። ወይ ላገዛዙ ቅጥረኛ ሆነ ነው ወይ ኢጎ ወጥሮህ ነው። በዚህ ወቅት ዲያስፖራው ጋር ተበካክሮ ተነጋግሮ ጥቃቅን ልዩነቶች ካሉ በልዩነት እንደተጠበቀ እንኳን በጋራ ይሰራል እንጂ ያየ ላገዛዙ እንዴት በር እንደሚከፈትለት አሁን ዲያስፖራው ጋር እዛና እዚህ መሳሳብ አለ። አንዱ የሌለ ትላንትና ሰልፍ ነበረ። ያያችሁ ያ ማን ነው የተገኘ ማን ያልተገኘ? በዴምቪ ኤሪያ ላይ አክተር ነን ለትግሉ ሲሉ የነበሩ አካላት ነበሩ፣ ተገኝተዋል። ያልተገኙበት ምክንያት ታውቃላችሁ? አየህ የአማራ እንደውም አውጋዥ ሆኖ መጥተዋል እንጂ ለምን ለአማራ እኔ ልዩነት ክሊር ብላክ ኤንድ ዋይት በአመለካከት በአካሄድም የምንለያቸው በብዙ መልኩ የምንራራቅ ሰዎች እንኳን በትግሉ ሂደት ውስጥ
ከኔጌቲቭና ከአፍራሽ ተልኳቸው ተመልሰው ለዚህ ትግል ቤሳቢስቲን እያዋጡ ካየሁኝ አብሬያቸው ባልቆም እንቅፋት ለሆን ከፊታቸው ግን አልቆምም። የበኩላቸውን የቱንም ያህል አስተዋጽኦ ያድርጉ። እንደለመዱት የጥፋት ሰይፍ ሲመዙ በልካቸው እንታገላቸዋለን። ከጥፋታቸው ትተው ውሾን ያነሻ ውሾ ብለው ትክክለኛ መስመር ይዘው ከታገሉም ይቅናቸው። በየመንገዳችን የየራሳችንን አስተዋጽኦ እናደርጋለን። ነገር ግን በትግሉ ሂደት ውስጥ እንዴት አድርገህ እንቅፋት ሆነ ትመጣለህ ነው። ይሄው የሚፈነጩብን ይሄ ለቤተ ክርስቲያን የተጻፈ ነው። እንደምታዩት ለቤተ ክርስቲያን ይሄ ቤተ ክርስቲያን የእውነት ያደርገው ይሆን? ለሚኒሶታ ቅዱስ ኡራኤል ቤተ ክርስቲያን ነው የተላከው። የሚኒሶታ ቅዱስ ኡራኤል ቤተ ክርስቲያን የኤምባሲ ተላላኪ ሆነው ካህናቱ ቀስቅሰው ከሆነ ሚኒሶታ ያላችሁ ኦርቶዶክሳውያን ትፈርዳላችሁ። መነኮሳትን ለሚፈጀው የሚፈርድባችሁም ካህናቶቹ የሚፈርድባችሁም እኛማ ግለሰብ ነን፣ ምንም ማድረግ አንችልም። ግን ከቅዳሴ ሲወጡ እዛው ደጀ ሰላም ላይ የተፈጁት ካህናት ነፍስ ይፈርድባቸዋል። ከነዚያ ቀድሰው ሲወጡ በመድፍ ከጨረሷቸው የአብነት ተማሪዎችን ከጨረሷቸው እነዚህን ሁሉ አብያተ ክርስቲያናት ካቃጠሉ አካላት ጋር በጋራ ተሰብስባቸው እንቆማለን የምትሉ ከሆነ መስቀል ይዘ አይገኝም እያልኩ አይደለም። እንደ ሳዊሮስ ያለ እኮ ነውረኛ አለ፣ እናውቃለን። በሐዋርያት መካከል ይሁዳ አለ፣ ቀድመን እንዳለው መጠንቀቅ ያስፈልጋል። ሚኒሶታ ላይ እንደዚህ ያለ እንደ እግረ መንገድም እንድታውቁት ነው። በማናቸውም መልኩ እነዚህን ሁኔታ በደንብ በጥንቃቄ ማየት ያስፈልጋል። በዚሁ አጋጣሚ መቀየር፣ ታሪክ መቀየር ይሄንን ማድረግ ብቻ አይደለም። እንድታውቁት የሚያሳዝነው አሁን በአማራ ክልል የቀን ብቻ አይደለም፣ ከፍተኛ የሆነ የምሽት ውጊያ ጭምር እየተካሄደ ነው የሚገኘው። የምሽት ፌስቡክ ላይ ያለችዋን የሆነ ነገር ያለችዋን ውጥንቅት ተዋትና መሬት ላይ ሰፊው ኃይል እንዴት እየታገለ እንደሆነ ተመልከት። ያገዛዙ ሰራዊት በቂ ከበቂ በላይ ታጥቆ ንጹሐንን እየፈጀ ባለበት በዚህ ወቅት አንድ ከሚያደርግ ውጪ በልዩነት እንዴት ትቆማለህ? ደጋግመን 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 እናነሳዋለን። የሚያስቆጨን የሚያናግረን ከዚህ የተለየ ነገር አይደለም ያለው። ሌሊት በቤተ አማራ ወሎ፣ በጎንደር፣ ጎጃም፣ ሸዋ በአራቱም ማዕዘን የቀን ብቻ ሳይሆን የሌሊትም እልህ አስጨራሽ በሌሊት ውጊያዎች እየከፈቱ የሚችሉትን ሁሉ አድርጉ ተብለው እየተረባረቡ ነው የሚገኙት። በነገራችን ላይ በከተሞች አካባቢ ላይ በማናቸው መልኩ ያደረጓቸው ትልቁ ርብርብ ከተሞች ላይ ያለምንም ኮሽታ ምርጫ እናደርጋለን፣ ያ እንደማይቻል ያለ ኮሽታ ምናምን የሚሉት በርቷል። በፍጹም በጣም በርካታ አስቸጋሪ ነገሮች ገጥሟቸዋል። በበቂ ልክ ነው ባይባልም እንኳን ከተማ ገጠር ላይም ተቸግረዋል። አሁንም በበቂ ሁኔታ በተለይ የአማራ ፋኖ ብሔራዊ ንቅናቄ በበቂ ሁኔታ አመራር እየሰጠ የአገዛዙን እንቅስቃሴ በመግታት ረገድ ዘንድ የምናየው ተጨባጭ ነገር እያየን ነው ለማለት ይቸግራል። ከበቂ ከመጠን አንጻር ነው እያልኩ ያለሁት። ምንም እየተሰራ አይደለም። እሱማ እየተሰራ እየነገርን በሌሊት ሊዋጋ የመጣውን ሁላ እንኩቶ እያደረጉ ይኸው በየቀኑ የአማራ ፋኖ ብሔራዊ ንቅናቄ ሌላ ምናብ አይደለም እኮ። ይኸው ከትላንት ወዲያ ተመዘገበ የምንለውን ድል እያስመዘገበ ያለ ኃይል ነው። ግን ደግሞ የአገዛዙን እንቅስቃሴ ለመግታት የሚያስችሉ ታቅደው የሚከናወኑ ነገሮች ላይ ያሉ ዊክነሶች አሁንም ገና ይቀራቸዋል። የሚሰራው ሳታበረታታ የሚቀረው መናገር አትችልም።
እየሰሩ ነው፣ እያደረጉ ነው። ቤተ አማራ ወሎ ላይ እንደዚህ ያለ በዚህ ደረጃ ታጥቆ የሚንቀሳቀስን አካል እንደዚህ ጭንቅ ውስጥ ከቶ እንደ ቄጤማ በየቦታው ለመጨረስ እኮ ቁርጠኛ የአማራ ልጆች ነፍሳቸውን እኮ አሳልፈው እየሰጡ ነው። ይሄ እየሆነ ያለው እንደመጣልን አፋብን ብሎ ምናምን የሆነ ነገር ብሎ ለማዋረድ ሲሞከር፣ ለማቃለል ሲሞከር እነዚያ በየቀኑ መስዋዕትነት እየከፈሉ ያሉትን አካላት እያልን ያለ ነው። ራሳቸውን ማን ብለው እንደሚጠሩ ስለምናይ ፈርጀ ብዙ ትግል አለ። እነዚህ ፈርጀ ብዙ ትግሎች ራሳቸውን ችለው እየተጠናከሩ አቅም እየፈጠሩ ያገዛዙ ጉልበት እየደከመ እንዲሄድ ማድረግ ካልተቻለ አገር እናጣለን፣ ወገኖቻችን እናጣለን፣ አስከፊ ሁኔታ ይቀጥላል። ይሄ እንዳይቀጥል ነው እየታገልን ያለ ነው። በተቻለ መጠን መረባረብ ያለብን እንዲህ ያሉ ሁኔታዎች ቀጣይነት እንዳይኖራቸው በማድረግ ላይ መስራት ስለሚኖርብን ነው። የአምባሰል ተራራ እውነት ነው፣ ምስክር ነው። የአምባሰል ተራራ ዘንድሮ አፍ አውጥቶ ይናገራል። የአብይ አህመድ ሰራዊት እንዴት ቄጠማና ጭዳ ሆኖ እንዳለቀ ዝም ብሎ አይደለም የሚመጣው። ኢጓቸውን አስታመው ቀላል እንዳይመስልህ። እንዴ ምንም በዚህ ጉዳይ ላይ የእውነት ዛሬ አመሰገንከው ያስፈራላው፣ ነገ ምን ሆኖ እንደሚመጣ አታውቀውም። እንዴ በሚገባ ማውቃትን እኮ መልካም ልደት ያልኳትን መቤትን ሙዬ በዚሁ አጋጣሚ እንደ ኢትዮ ሰገነት ቤተሰብ የቤተሰቡን መልእክት ነው የጭምር ያስተላለፍኩት። የኔ ብቻ አይደለም የእንኳን አደረሰሽ መልእክቱ እና ሃፒ በርዝዴይ በድጋሚ ለጽናትሽም ለአጋርነትሽም አመስግኝ። እንዳውም ከሷ ከአንቺ ጋር አያይዤ ነው ከመቤት ጋር አያይዤ ነው ዛሬ ማመስገን ሁላ እንደዚህ እስከምንሸማቀቅ አደረሰን። ይሄ የትግል ሁኔታ ነገን አናቀውም፣ በቃ ያስፈራል በጣም እንድንል ያደረገን ከመቼውም ጊዜ በላይ የእውነት ከመቼውም ጊዜ በላይ ድስ ታይም ያለውን ፔን ልነግራችሁ አልችልም። በየቦታው ደግሞ ማንም አስማምቶ የሚሸጠንና የሚገዛን የሚለውጠን ብኖር እንዲህ አይነት ልበ ሙሉነት ደግሞ አታዩም። በልበ ሙሉነት የምንናገረው ንጹሕ ልባችንን ጠብቀን ስለምንሄድ ነው። እንደሚባለው የኪስ ደራጎት እየሰጠ የሚገዛ ሰው በግዢ የሚነዳ ሰው ብትሆን ኑሮ የሚመዘዝብህን ውድ ፈርተህ ትጨነቅ ነበር። ብለው ቢጨንቃቸው ቲፒኤልኤፍ ይከፍላቸው ነበር ለማለት እኮ የጌታቸው አሰፋ ቤት ሲፈተሽ ፔሮል ተገኘ ብለው ሰንጠረዥ ለጠፉ። ጉዳይ ነው። እኔ ጋ ያለው እውነት ከያዝኩኝ እኔ ማንም የሚንቦጫረቅ ጉዳይ ነው። ያርጃኖ ቆዳ ምለው እሱን ነው። ያርጃኖ ቆዳ ልብህ ላይ ሲበቅል ነው ቆዳህን የሚሸፍነው። ይሄማ ምንም አይሰማውም። ፈራሽ በስባሽ ስጋ ነው። ቅዱስ ዳዊትም ያለው ፍጥር ሊተ እግዚኦ ልበ ንጹሕ ፍጥር ሊተ እግዚኦ፣ አቤቱ ንጹሕ ልብን ፍጠርልኝ ነው ያለው። ንጹሕ ልብ ፍጠርልኝ። ንጹሕ ልቡ ሁሉን እንደሚያስችለው ስለሚያውቅ ሰንጠረዥ ስራ፣ ፔሮል ስራ፣ ደብዳቤ ስራ፣ ምንም እንደው ይንፈራገጥ፣ ጭራቅ አድርጎ ይሳል፣ ፎቶህን ይዘቅዝቀው፣ እንደፈለገ ያርገው። እንደው ከቁብ ቆጥራ እኔ ቲክቶክ ላይ ምናምን ላሉ ሰዎች ሰው እንደየአቅሙ ነው በእርግጥ የሚፈተነው። የሚያሳዝኑ ይለዛ ነው። ይመጡና ኢንጌጅ ያደርጋሉ። ከዛ በኋላ በዚህ ሲያዋክቧቸውን የሆነ ነገር ሲሏቸው መሸከም ያቅታቸዋል። አንዳንዱ ሰው ኧረ እንደው ሰሞኑን ያለው ሁኔታ ሲሉ ስቅ ያልፋለሁ። ሁለት መንገድ ነው ያለው። አንደኛው ጊዜ ተርፎኝ እሱን ስቃርም አሉልም ሰመራይዝ የተደረገ
ወዳጆቻችን ደጋፊዎቻችን ምንድነው አትወልኛ መልስ ልንሰጥ የሚገባበት የሚሉንን ጉዳይ ሰመራይዝ አድርገው በዚህ ጉዳይ ላይ አድሬስ ብታደርጉ ሲሉን አድሬስ የምናደርግ ወይ ይሄ የግድ ልታዩት ይገባል ሲሉን ልናየው እንዲገባ የላኩትን ከምናየው በቀር እዛ ጋር